ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የጥቅምት 28 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁን እንድትቆዩ እንጋብዛችኋለን። በቅድሚያም አርዕስቶችን ሚኒስቴር መስሪያ ቤቱ እንዲተገበር የጣለው የግብር ምጣኔ እንዲሰረዝ ተጠየቀም። ይህን የግብር ምጣኔ በተመለከተም አዲስ ደብዳቤ መውጣቱ ተሰምቷል። በዝርዝር እናጋራችኋለን። በጫኝና አውራጅ ማህበራት ላይ ከባድ እርምጃ ሊወሰድ መሆኑ ተሰማም። በተጨማሪም የጫኝና አውራጅ ማህበራትን በሚመለከት አዳዲስ መረጃዎች ቢሮው ይፋ አድርጓል። የምትሰሙት ይሆናል። ለነጋዴዎች ጥብቅ የሆነ ማሳሰቢያ ተሰጠም። የንግድ ተቋማትና ድርጅቶች የባንክ የሂሳብ ቁጥራቸውን ፊት ለፊት እንዲያስቀምጡ የሚያስገድድ መመሪያ ተላልፏል። በዝርዝር እንመለከተዋለን። ተዘርፎ ባንክ ሊገባ የነበረ ከፍተኛ ገንዘብ በቁጥጥር ስር መዋሉ ተገለጸም። ለመሆኑ በቁጥጥር ስር የዋለው የገንዘብ መጠን ስንት ነው? የተዘረፈው እስከየት ነው? በዝርዝር የምትሰሙት መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። እንኳን ደስ አላችሁ። ቴምር ሪል ስቴት በጉጉት ተጠብቋቸው የነበሩትን የሳር ቤትና አቧሬ ሳይቶች ሽያጭ ጀምረናል። የዛሬ ዓመት ሳር ቤት የሸጥነው ሳይት አሁን ላይ 19ኛ ፎቅ መድረሱን እናበስራለን። አሁን ደግሞ እዛው ሳይት አጠገብ አዲስ ሳይት ባለ 2 እና 3 መኝታ አፓርትመንቶችን መሸጥ ጀምረናል። በተጨማሪ በጉጉት ተጠብቁት የነበረው አቧሬ ቤተ መንግስት ሳይት ሽያጭ ጀምረናል። ቀድመው ለሚመጡ ደንበኞቻችን ታላቅ የ35% ቅናሽ አዘጋጅተን እየጠበቅናችሁ ነው። ባለ 2 መኝታ ከ5.7 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ8.5 ሚሊዮን ብር ጀምሮ ፈጥነው ይደውሉ። ለበለጠ መረጃ በ0935 40 7638 ወይንም 0948 77 76 72 በቀጥታ ወይም ዋትስአፕ እንዲሁም ቴሌግራም ያገኙናል። የተለያዩ ስልቶችን በመጠቀም በርካታ ሰዎችን ሲያጭበረብሩ የነበሩ ድርጅቶች ላይ ክስ መመስረቱ ተገለጸም። የፌዴራል ፖሊስ በኦንላይን የማጭበርበር መንገዶች በርካቶችን ሲያጭበረብሩ ነበር የተባሉ 4 ድርጅቶች ተይዘው ክስ እንደተመሰረተባቸው አስታውቋል። የተለያዩ የማማለያ ስልቶችን በመጠቀም በርካታ ሰዎችን ያጭበረበሩት ኤምኤምጂ፣ RTF፣ HCZ እና ሺን የተባሉ የኦንላይን የማጭበርበሪያ ስልቶች ላይ ተሳትፎ አላቸው የተባሉ ድርጅቶች ክስ እንደተመሰረተባቸው የፌዴራል ፖሊስ ገልጿል። ድርጅቶቹ የተለያዩ ስያሜዎችን በመያዝና የተለያዩ እድሎች እንዳሉ በመግለጽ ሰዎች በቀላሉ በትርፍ ሰዓታቸው ተጨማሪ ስራ ሰርተው ገንዘብ ማግኘት እንዲችሉ በማስታወቅ በሚሊዮኖች የሚቆጠር ገንዘብ አጭበርብረዋል ተብሏል። ድርጅቶቹ ኦንላይን ማርኬት የሚል ሽፋን በመጠቀም ሲያጭበረብሩ ቆይተዋል የተባለ ሲሆን ብር ኢንቨስት ካደረጋችሁ እጥፍ አድርገን እንመልሳለን ብለው ሰዎች ብር በቀነ ገደብ እንዲያስገቡ ካደረጉ በኋላ ገንዘቡን ለማውጣት ሲሞክሩ ግን የሲስተም ችግር በማለት ገጾቻቸውን ያጠፉ እንደነበርም ተገልጿል። በዚህም እነዚህን ድርጅቶች ሲመሩና ሲያንቀሳቅሱ ነበሩ የተባሉ 24 ሰዎችም ጭምር በቁጥጥር ስር ሲውሉ 4 የውጭ ሀገራት ዜጎች ናቸው ተብሏል። አብዛኞቹ አጭበርባሪዎች መነሻቸው ከውጭ ሀገራት ሆኖ አንዳንዶቹ ድርጅቶች ደግሞ ቢሮ ከፍተው ኢትዮጵያውያንን ቀጥረው ሲያሰሩም ተይዘዋል መባሉን ኢቲግቫህ ኢትዮጵያ የሸገር መረጃን ጠቅሶ አስነብቧል። በተጨማሪም ድርጅቶቹ በህጋዊ የንግድ ፍቃድ ስምም ሲንቀሳቀሱ የነበረ ሲሆን በባንካቸውም ከፍተኛ ገንዘብ ሲንቀሳቀስ መቆየቱ ተገልጿል። ለአብነትም ኤምኤምጂ በተባለው ድርጅት የንግድ ባንክ አካውንት ውስጥ በአንድ ዓመት ጊዜ ብቻ ከ1.2 ቢሊዮን ብር በላይ መንቀሳቀሱን ፖሊስ አስታውቋል። በዚህ የማጭበርበር ተግባር የተማረና ያልተማረ ሳይለይ የዩኒቨርሲቲ መምህራን፣ ተማሪዎችና የባንክ ሰራተኞች ጭምር ተጠቂ መሆናቸውም ተነግሯል።
በርካታ የቱሪስት መዳረሻዎች የባቡር ትራንስፖርት ሊያገኙ መሆኑ ተገለጸ። የኢትዮጵያ ምድር ባቡር ኮርፖሬሽን ዋናውን የባቡር ትራንስፖርት መሰረት በማድረግ በመላ ሀገሪቱ የሚገኙ የቱሪስት መዳረሻ ቦታዎችንና የኢንዱስትሪ ፓርኮችን ለማዳረስ እየሰራ መሆኑን አስታውቋል። ከነዚህም መካከል በቅድሚያ ትኩረት የተሰጠው ደግሞ ለሱፍ ኡመር ዋሻ መሆኑን የተገለጸ ሲሆን ይህ ስራ የተጀመረው ሀገር ከቱሪዝም ዘርፍ የምታገኘውን ገቢ ለማሳደግ የትራንስፖርት እንቅስቃሴን ማሻሻልም አስፈላጊ በመሆኑ ነው ሲል ኮርፖሬሽኑ ገልጿል። በዚህም ሱፍ ኡመር ዋሻ ከሌሎች የቱሪዝም መዳረሻዎች ቅድሚያ የተሰጠው በዋሻው ግዝፈትና በዋሻው ዙሪያ እየተካሄዱ ባሉ ጥናቶች ምክንያት መሆኑን የባቡር ትራንስፖርት የመሰረተ ልማት ዘርፍ ኃላፊው ኢንጂነር ስለሺ ካሳ ተናግረዋል። ኢንጂነር ስለሺ አክለውም በአካባቢው ያሉትን የቱሪስት መዳረሻዎች በመንግስት ደረጃ የማስተዋወቅ ስራ እየተሰራ በመሆኑ ከፍተኛ የቱሪስት እንቅስቃሴ እንደሚኖር ይጠበቃል ማለታቸውን አሃዱ ዘግቧል። የባቡር ትራንስፖርቱ ለቱሪስቶች ምቹ ሁኔታ ከመፍጠሩም በተጨማሪ ሌሎች አማራጭ ትራንስፖርቶች ዋሻውን እንዳይጎዱ ለመከላከልም ያለመ መሆኑን ያነሱት ኃላፊው በቀጣይ የትኛው የቱሪስት መስህብ የባቡር ትራንስፖርት መዳረሻ ሊሆን እንደሚችል ጥናት እየተደረገ ስለመሆኑም አክለዋል። ተዘርፎ ባንክ ሊገባ የነበረ ከፍተኛ ገንዘብ በቁጥጥር ስር መዋሉ ተገለጸ። በነቀምቴ ከተማ አስተዳደር ከማህበረሰቡ የተዘረፈና ባንክ ሊገባ የነበረ ገንዘብ በቁጥጥር ስር መዋሉን የነቀምቴ ከተማ አስተዳደር ዋና መምሪያ አስታውቋል። ሲቃ ቶለሳ የተባለ ግለሰብ ጥቅምት 26 ቀን 2018 ዓ.ም ነቀምቴ ከተማ አስተዳደር ወረዳ 2 ቀበሌ 3 ውስጥ ከህብረተሰቡ የተዘረፈ ከ1 ሚሊዮን ብር ላይ ጥሬ ገንዘብ ይዞ ባንክ ሊያስገባ ሲል በቁጥጥር ስር መዋሉን የነቀምቴ ከተማ አስተዳደር ፖሊስ ዋና መምሪያ ኮሚኒኬሽን በሰጠው መግለጫ አመላክቷል። ግለሰቡ ከምስራቅ ወለጋ ዞን ዲጋ ወረዳ አርጆ ከተማ ካሉ የህብረተሰብ ክፍሎች በግዳጅ የተዘረፈ ከ1 ሚሊዮን ብር መካከል 234400 ብር ነቀምቴ ከተማ ወደሚገኝ ባንክ ሊያስገባ ሲል ከህብረተሰቡ በተሰጠው ጥቆማ መሰረት በቁጥጥር ስር ሊውል መቻሉ ተገልጿል። በተጨማሪም በግለሰቡ መኖሪያ ቤትን በተደረገ ፍተሻ ከ1 ሚሊዮን ብር በላይ በድብቅ ከተቀመጠበት ቦታ የተገኘ ሲሆን አንድ ላፕቶፕና አንድ ፕሪንተር በቁጥጥር ስር መዋሉም በመግለጫው ተመላክቷል። በርካታ ጥሬ ገንዘብ በእጁ የተያዘው ግለሰብም ከህብረተሰቡ የዘረፈው እንደሆነ የጠቆመው መግለጫው በቁጥጥር ስር የዋለው ብርም በማስረጃነት ፖሊስ ግምጃ ቤት ገቢ ተደርጓል ተብሏል። ቀጥለናል። ውድ ተከታታዮቻችን በስፋት ወደምንመለከተው መረጃ ስንሸጋገር የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በመዲናዋ የሚገኙ ግብር ከፋይ ነጋዴዎችና ድርጅቶች በሱቃቸው ውስጥ በግልጽ ቦታ የባንክ የሂሳብ ቁጥራቸውን እንዲያስቀምጡ የሚያስገድድ መመሪያ አስተላልፏል። ዝርዝሩን ሚሊዮን ሙሴ ተመልክቶታል፣ እንደሚከተል ያቀርበዋል። በገቢዎች ቢሮ ከሚታወቅ የሂሳብ ቁጥር ውጪ ክፍያ መቀበል በወንጀል ይጠይቃል ተባለ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በመዲናዋ የሚገኙ ግብር ከፋዮች ነጋዴዎችና ድርጅቶች በሱቃቸው ውስጥ ግልጽ በሆነና በሚታይ ቦታ የድርጅቱ የሂሳብ ቁጥርና ሙሉ ስም፣ የቲን ነምበር፣ መለያ እንዲሁም የድርጅቱ ማህተም ያረፈበት የኤ4 ወረቀት ደንበኞች በግልጽ ሊያዩት በሚችሉበት ቦታ ላይ መለጠፍ እንዳለባቸው አሳስበዋል። አንዳንድ ነጋዴዎች ለሰጡት አገልግሎት ወይንም ለሸጡት ዕቃ ክፍያ ለመቀበል በህጋዊ መንገድ በታክስ ሰብሳቢ ተቋም የሚታወቀውን የሂሳብ ቁጥር ሳይሆን ለግል ጥቅም ወይንም አገልግሎት የተከፈተን የሂሳብ ቁጥር ይጠቀማሉ የሚሉት የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ የኮሚኒኬሽን ዳይሬክተር አቶ ሰውነት አየለ ድርጊቱ የታክስ ማጭበርበር ወንጀል ነው ብለውናል። ነጋዴዎች የተለያየ አካውንት ይከፍታሉ። በአንድ በኩል የንግድ ፍቃድ ያወጡበት ሂሳብ መዝገብ በገቢዎች ቢሮ ቲን ነምበር ያወጡበት አካውንት አለ። በሌላ በኩል ደግሞ የግል አካውንት ደግሞ የሚከፈትበት ሁኔታ አለ። ብዙ ጊዜ አገልግሎት ሰጪ ተቋማት ላይ የምንመገብበት ወይ የሆነ ነገር አገልግሎት በምናገኝበት አሊያም ደግሞ በፕሮዳክሽን ያሉ በተለያየ እቃዎች ሽያጭ ያሉ ነጋዴዎች በኦንላይን ግብይት ነው። አሁን ላይ ከዚህ ቀደም የብር
የወረቀት ኖት የሚፈጸመው ብዙ ጊዜ። አሁን ላይ ግን ሰው ኦንላይን ነው የሚገበያየው፣ ሁላችንም እንደምናውቀው ማለት ነው። በዚህ ጊዜ አካውንት በሚሰጡበት ጊዜ ያው ሁሉም ባይባልም አልፎ አንዳንድ ነጋዴዎች የራሳቸው የግል አካውንት የሚሰጡት ማለት ነው። ይሄ ደግሞ ቀጥታ የታክስ ማጭበርበር ወንጀል ነው። ምክንያቱም ቀጥታ መግባት ያለበት በገቢዎች ቢሮ በሚታወቅ ቲን ነምበር በወጣበት አካውንት መሆን ሲገባው፣ ነገር ግን ከዚህ ውጪ በሆነ የግልና ሌሎች ሰዎች አካውንት የሚሰጡበት ሁኔታ አለ። ስለዚህ ይሄ ትክክል አይደለም፣ ያስጠይቃል ነው። ከዛ ባለፈ ደግሞ ሸማቹም በተመሳሳይ ሁኔታ ክፍያ በሚፈጽምበት ጊዜ በግድግዳ ላይ በተለጠፈ የድርጅቱ ስም ቲን ነምበሩና አካውንቱ በግልጽ አይቶ አረጋግጦ መክፈል አለበት ነው። በአሁኑ ሰዓት አብዛኛው ማህበረሰብ ግብይት እየፈጸመ ያለው ከሂሳብ ቁጥር ወደ ሂሳብ ቁጥር በሚደረግ የገንዘብ ማስተላለፍ ነው ያሉት አቶ ሰውነት፣ ይህ ከሆነ ደግሞ ግብይቱ መፈጸም ያለበት በገቢዎች ቢሮ በሚታወቅ አካውንት መሆን አለበት ብለዋል። ይህ ካልሆነ ግን ጉዳዩ ከታክስ ማጭበርበር ጋር የሚያያዝና የታክስ መሰወር ነው ያሉ ሲሆን ከአስተዳደራዊ እርምጃ እስከ ወንጀል ተጠያቂነት የሚያደርስ ስለመሆኑም ገልጸዋል። በአካውንት ላይ ነው አሁን በአሁኑ ሰዓት በአብዛኛው ሰው ግብይት እየፈጸመ ያለው በአካውንት ነው። ስለዚህ በአካውንት ከሆነ ደግሞ በገቢዎች ቢሮ በሚታወቅ አካውንት ነው ግብይት መፈጸም ያለበት ነው እንጂ የጥሬ ገንዘብ ግብይትን የከለከለ ወይም ደግሞ እንደዚህ አይነት ለመኖሩ መረጃ የለኝም። በእርግጥ እንደ ሀገርም ጥሬ ገንዘብ እስከተወሰነ ድረስ ነው ግብይት ሊፈጸምበት ይነገራለን። የወረቀት እና የማጭበርበር ለተለያየ ችግር የሚያጋልጥ ስለሆነ ያ የሚመከር አይደለም። አብዛኛው ወደ ኦንላይን ግብይት እንዲመጣ ነው። የቤት ክፍያውን በቴሌብር ወይ በቴሌብር እንደዚህ እንዲፈጽም ነው የሚፈለገው። ስለዚህ ያ የሚበረታታ ነገር ሆኖ ሳለ ግን ሲፈጽም አሁን ባልኩት መንገድ በድርጅቱ በገቢዎች ቢሮ በሚታወቅ አካውንት ነው መፈጸም መቻል ያለበት እንጂ በተከፈቱ በሙሉ ግብይቶች ማነው አካውንቶች ግብይት መፈጸም የለባቸውም። ይሄ ከታክስ ማጭበርበር ጋር የሚያያዝ ነው። ታክስ መሰወር ነው እና ደግሞ ተጠያቂነት አስተዳደራዊ እርምጃ ብቻ ሳይሆን የወንጀል ተጠያቂነት አለው ማለት ነው። ስለዚህ ይህንን አውቆ ግብር ከፋዩ ትክክለኛ አካውንቱን በትክክለኛ ቦታ ላይ መለጠፍ አለበት። ሸማቹ ደግሞ ኃላፊነቱን መወጣት በቁጥጥር የሚሆን ነገር ሁሉ ቦታ ላይ መድረስ አይቻልም። ስለዚህ አጠቃላይ ህብረተሰቡ ለምን ዓላማ የተባለ እንዳለ መገንዘብ መቻል አለበት። ከቴክኖሎጂ መስፋፋት ጋር በተያያዘ አሁን ላይ ያሉት የታክስ ማጭበርበር ወንጀሎች መበራከታቸው የሚገልጹት የኮሚኒኬሽን ዳይሬክተሩ በመጨረሻም እንደ ተቋም በእያንዳንዱ የንግድ ድርጅት በመገኘት ቁጥጥር ማድረግ ስለማይቻል ማህበረሰቡ ጥቆማ በመስጠት የበኩሉን እንዲወጣ ጥሪ አቅርበዋል። አሁን ላይ ያሉ የታክስ ማጭበርበር ወንጀሎች በጣም በርካታ አይነታቸው ያው በተለይ ከቴክኖሎጂ መስፋፋት ጋር በተያያዘ በየጊዜው የሚልበት ሁኔታ አለ። ስለዚህ በሀገራችን ደግሞ ከ20 ምናምን በላይ ባንኮች አሉ። ስለዚህ ሰዎች በተለያየ ቦታ ላይ የራሳቸውን አካውንት የሚከፍቱበት ሁኔታ አለ ማለት ነው። ስለዚህ እንደዚህ አይነት አልፎ አልፎ ያው ህገወጥ እና የማጭበርበር ውስጥ ለመግባት ስለሚፈልግ የሚቹ ሁኔታ የሚፈጥርበት ሁኔታ ስላለ ሰው አረጋግጦ ግብይት መፈጸም አለበት። በትክክለኛ አካውንት ነው ወይ ገቢ እያስገባኝ ያለው የሚለው። ምክንያቱም በዛ መሰረት ነው ግብር የሚሰበሰበው። ፍትሃዊ የሆነ ግብር አንዱ በትክክለኛ መንገድ ግብር ይከፍላል፣ ሌላው ደግሞ በተለያየ መንገድ በዚህ እያጭበረበረ ለማምለጥ ጥረት ያደርጋል። ስለዚህ ይህ ፍትሃዊነትንም የሚያጎል ነው። ከተማዋም መሰብሰቢያ ማግኘት ከተማዋ ህዝብና መንግስት ማግኘት ያለበት ለልማት የሚውል ገንዘብ ነው እየተሰረቀ የሚሆነው ማለት ነው። ስለዚህ ይህንን አውቆ ከራሱ ላይ የሚሰረቅ መሆኑን ተረድቶ በልጆቹ የትምህርት ቤት ምገባ ላይ የሚውል ገንዘብ እየተሰረቀ መሆኑን ተረድቶ ትክክለኛ ነገር መጠየቅ መቻል አለበት። ችግሩ ሲገጥሙት ደግሞ በ7075 ነጻ የስልክ መስመር አለን። በዛ በማሳወቅ ለእኛም መረጃዎችን መስጠት መቻል አለበት። ሁሉ ድርጅቶች ላይ ሁሉ ሱቆች ላይ ሁሉ ገብተን ቁጥጥር ለማድረግ የምንችልበትም ሁኔታ ተደራሽነታችንን በዛ ደረጃ ለማድረግ ይከብዳል ማለት ነው። ዋናው ህዝቡ ነው የሚተባበረው። እያንዳንዱ ቤት ይገባል፣ እያንዳንዱ ቤት ይጠቀማል። ስለዚህ በዕለት ተዕለት ግብይቶች ውስጥ የሚመለከታቸው ነገሮች ህገወጥ የሆኑ ነገሮች ሲያጋጥሙት ጥቆማዎችን እስካሁንም እየሰጠ ነው። በ7075 ነጻ የስልክ መስመር በቀጣይም በዛ ደረጃ ነው መቀጠል ያለበት። እኛም የህብረተሰቡን ጥቆማ መሰረት እያደረግን በራሳችንም ባለን ባለሙያ ተንቀሳቅሰን ቁጥጥር የምናደርግበት ሁኔታ አለ ማለት ነው። አዲስ አበባ ገቢዎች ቢሮ ሸማቹ ማህበረሰብም በግብይቱ ወቅት በሞባይል ባንኪንግ ክፍያ ሲፈጽም የተሰጠው የሂሳብ ቁጥር የድርጅቱ ህጋዊ የሆነና በታክስ ሰብሳቢ ተቋም የሚታወቅ የሂሳብ ቁጥር መሆኑ የማረጋገጥ ኃላፊነት እንዳለበት የገለጸ ሲሆን እንዲሁም የሚሰጡት የሂሳብ ቁጥሮችም በታክስ ሰብሳቢ ተቋም የሚታወቅ ያልሆኑ ወይንም በግልጽ ቦታ ተቀምጠው የማይታዩ ከሆነም ጥቆማ በመስጠት ተባባሪ እንዲሆን ጥሪ ቀርበዋል።
በጫኝና አውራጅ ማህበራት ላይ ከባድ እርምጃ ሊወሰድ መሆኑ ተሰማም። የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ የስነ ምግባር ጉድለት ያላቸውና ከህግና መመሪያ ውጪ በሚሰሩ ጫኝና አውራጅ ማህበራት ላይ እርምጃ እንደሚወስድ አስታውቋል። ቢሮው ይህን ያስታወቀው በከተማዋ ከሚገኙ ጫኝና አውራጅ ማህበራት ጋር በአገልግሎት አሰጣጥ ዙሪያ ምክክር ባደረገበት ወቅት ነው። በዚህም የአዲስ አበባ ከተማ ነዋሪዎች ንብረታቸውን በሚያንቀሳቀሱ በት ወቅት አላስፈላጊ ዋጋ በጫኝና አውራጆች ሲጠየቁ ለእንግልትና ምሬት እንደሚዳረጉ በተደጋጋሚ ይነገራል። ይህን ችግር ለመቅረፍም የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ አገልግሎቱ በህግና ስርዓት እንዲመራ ህግና ደንብ አውጥቶ ወደ ስራ መግባቱን አስታውቆ እንደነበር መዘገባችን አይዘነጋም። በመሆኑም የጫኝና አውራጅ ህግና ደንብ ወጥቶ ወደ ስራ ከገባ በኋላ ከዚህ ቀደም ህዝቡ ሲያነሳቸው የነበሩ ቅሬታዎችና እንግልቶች መቀነሳቸውን የቢሮ ምክትል ኃላፊ አቶ ተስፋዬ ተናግረዋል። ህግና ደንብን አክብረው የሚሰሩ በአርአያነት የሚጠቀሱ ጫኝና አውራጆች መፈጠራቸውን የጠቀሱት ኃላፊው፣ ሆኖም ግን የስነ ምግባር ጉድለት ያለባቸውና አሁንም ከህግና መመሪያው ውጭ የሚሰሩ ጫኝና አውራጅ ማህበራት መኖራቸውንም ገልጸዋል። ስለሆነም በህዝቡ ዘንድ ቅሬታ በሚያስነሱና ከህግና መመሪያው ውጭ በሚሰሩ ጫኝና አውራጅ ማህበራት ላይ እርምጃ እንደሚወሰድም ተመላክቷል። በመድኃኒትና የሕክምና መሳሪያ አከፋፋዮች ላይ እንዲተገበር የተጣለው የግብር ምጣኔ እንዲሰረዝ ተጠየቀም። የኢትዮጵያ የፋርማሲ ማህበር በመድኃኒትና የሕክምና መሳሪያ አከፋፋዮች ላይ ተግባራዊ እንዲሆን የተጣለው የ2.5 በመቶ አነስተኛ የግብር ምጣኔ ቀሪ እንዲሆን ጠይቋል። ማህበሩ የመድኃኒትና የሕክምና መገልገያ መሳሪያዎችን የጅምላ አከፋፋዮች ንዑስ ዘርፍ በቅርቡ በወጣው አዋጅ ቁጥር 1395/2017 የዝቅተኛ አማራጭ ግብር ምጣኔ ምክንያት ከፍተኛ ተጎጂ መሆናቸውን በመግለጽ ውሳኔው ቀሪ እንዲሆንለት ለገንዘብ ሚኒስቴር በላከው ደብዳቤ ገልጿል። ጥቅምት 24 ቀን 2018 ዓ.ም ለገንዘብ ሚኒስቴር ጥያቄውን በደብዳቤ ያቀረበው ማህበሩ ውሳኔው በዚህ ዘርፍ የተሰማሩ የማህበራት አባላትን የሚጎዳ በመሆኑ የማስተካከያ እርምጃ እንዲወሰድ ሲል ጥያቄውን አቅርቧል። በዚህም በቅርቡ የጸደቀውና ሚኒስቴር መስሪያ ቤቱ ካወጣው የገቢ ግብር አዋጅ ቁጥር 1395/2017 ላይ እንደተቀመጠው አነስተኛው የግብር መጠን ከአጠቃላይ ሽያጩ 2.5 በመቶ መሆን እንዳለበት ተገልጿል ያለው የማህበሩ ደብዳቤ የዚህን ድንጋጌ መነሻ ደግሞ በገቢዎች ሚኒስቴር ተጠንቶ የቀረበው አማካኝ 31 በመቶ ነው ሲልም አስታውቋል። ሆኖም ይህ ጥናት ካለው እውነታ ጋር በፍጹም የማይጣጣምና የመድኃኒት አከፋፋዮች ግሮስ ማርጅን ከ7.5 በመቶ እስከ 10 በመቶ ሲሆን ይህንን እውነታም የሚኒስቴር መስሪያ ቤቱ በቀላሉ ሊያረጋግጠው የሚችለው ነው ብሏል። ማህበሩ አክሎም ዘርፋችን መድኃኒትና የሕክምና መገልገያ መሳሪያዎችን በማከፋፈል ማህበረሰቡን በማገልገል ረገድ ከፍተኛውን ድርሻ የሚወጣ ሆኖ ሳለ ይህ ውሳኔ ዘርፉን ለኪሳራ በመዳረግ የሚያቀጭጨውና ሊያጠፋውም የሚችል ነው ሲልም አስረድቷል። ይህ በእንዲህ እንዳለ የባንክ ብድር ገበያ ከፍ ዝቅ በማለቱ ምክንያት የሚከሰት የመድኃኒቶች የመጠቀሚያ ጊዜ ማለፍ፣ በየመድኃኒት ቤቶቹ ለማከፋፈል የሚወጣው ወጪ እንዲሁም ለማከማቻና ስራ ማስኬጃ የምናወጣቸው ወጪዎች መጨመር የመድኃኒት አከፋፋዮችን ትርፋማነት በእጅጉ እየፈተነው ይገኛል ሲልም ገልጿል። በመሆኑም ይህንን ነባራዊ ሁኔታ በመገንዘብ የ2.5 በመቶ አነስተኛ የግብር ምጣኔው በመድኃኒትና የሕክምና መሳሪያዎች አከፋፋዮች ላይ ተግባራዊ መሆኑ ቀርቶ በሂሳብ መዝገብ ወጪና ገቢ ተሰልቶ እንዲከፈል እንዲደረግልን ሲል ማህበሩ ጠይቋል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር ነዳጅ መቀሸብ ወይንም የመስረቅ ወንጀል የፈጸሙ በርካታ ግለሰቦች በቁጥጥር ስር መዋላቸው ተገለጸ። የነዳጅና ኢነርጂ ባለስልጣን በአፋር ክልል ነዳጅ መቀሸብ የወንጀል ድርጊት በመፈጸም የተጠረጠሩ በርካታ ግለሰቦችን በቁጥጥር ስር መዋሉን አስታውቋል።
በዚህም በሰመራ ሎጊያ ከተማ ከጅቡቲ ወደ ሀገር ውስጥ የሚገቡ የነዳጅ ምርቶች ላይ ቅሸባ እንደሚፈጸምበት በተጠረጠረ ስፍራ ክትትል ማድረጉን ባለስልጣኑ ገልጿል። ክትትል ተደርጎ በተሰበሰበው መረጃ መሰረትም ከአንድ የነዳጅ ጫኝ ተሽከርካሪ ቦቴ ነዳጅ በመቀነስ ሲሸጡና ሲገዙ የተገኙ 10 ተጠርጣሪ ግለሰቦች በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን አስታውቋል። በተጨማሪም በአካባቢው በሳጠራ የተሰሩ 13 ቤቶች ውስጥ በነዳጅ የተሞሉ በርሜሎች ተከማችተው መገኘታቸውን የገለጸው ባለስልጣኑ እስካሁን በተደረገው ብርበራ 49 በርሜል ናፍጣ መያዙን ገልጿል። በሌላ በኩል ለማህበራዊና ኢኮኖሚያዊ እንቅስቃሴ ወሳኝ የሆነውን የነዳጅ ምርት ያልተገባ ጥቅም ለማግኘት በመቀሸብ ለብክነትና ለአደጋ በሚያጋልጥ ሁኔታ የአቅርቦትና ስርጭት ስራን ማስተጓጎል በነዳጅ ግብይት አዋጅ መሰረት ያስቀጣል ተብሏል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። እንኳን ደስ አላችሁ! ቴምር ሪል ስቴት በጉጉት ተጠብቋቸው የነበሩትን የሳር ቤትና አቧሬ ሳይቶች ሽያጭ ጀምረናል። የዛሬ ዓመት ሳር ቤት የሸጥነው ሳይት አሁን ላይ 19ኛ ፎቅ መድረሱን እናበስራለን። አሁን ደግሞ እዛው ሳይት አጠገብ አዲስ ሳይት ባለ 2 እና 3 መኝታ አፓርትመንቶችን መሸጥ ጀምረናል። በተጨማሪ በጉጉት ተጠብቁት የነበረው አቧሬ ቤተ መንግስት ሳይት ሽያጭ ጀምረናል። ቀድሞው ለሚመጡ ደንበኞቻችን ታላቅ የ35% ቅናሽ አዘጋጅተን እየጠበቅናችሁ ነው። ባለ 2 መኝታ ከ5.7 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ8.5 ሚሊዮን ብር ጀምሮ ፈጥነው ይደውሉ። ለበለጠ መረጃ በ0935 40 7638 ወይም 0948 77 76 72 በቀጥታ ወይም ዋትስአፕ እንዲሁም ቴሌግራም ያገኙናል።